በዚህ ስፍራ ውበት አያረጅም። ባትናገረውም ግን ቁጭት አለ። ጠቅልሎ በ3 እና በ4 መስመር ውስጥ ታገኘዋለህ። ገና ከጽንሰ አዳም ጀምሮ ከራስ ቁልቁል ይፈሳል። የማያረጅ ውበት የማይደርቅ ቁንጅና እንደ እንቆቅልሽ ጥያቄ ባቀርብ አባይ ወደሚል መልስ የመድረስ እድላችን በጣም ሩቅ ነው። ሁሉም በገባው ልክ ነው ለሀገር ፍቅር የሚገባውን የሚሰጠው። የከያኒ መንፈስ እንደ ነብይ ነው ይባላል። ድምፁ ግርማ ነው። አገር በእርሱ ውስጥ አለች። ሙዚቃው ከተሰራ በኋላ ሁሉም ሰው አልቅሷል። አባይ ሆይ የሚጠጡት ውሃ የሚበሉት ውሃ ትላለች። ውሃ ይጠጣል እንጂ አይበላም። አባይ ተቀጥዲ ሃ ኑስ ጋደሲሞ ጋላቲ ባኛሽን ጮመላ ጉኮፖ ይላሉ። ቅኔ መሳይ ትንቢትን ሸክፎ በጥቂት ሐሳብ ውስጥ ሾሯል። የማያልቅ የማይነጥፍ ከዘመን የጸና ይሄ የኢትዮጵያ መልክ አይደለም። ይህ የማያረጅ ውበት ነው። ጥበብ መልኳ ዘርፈ ብዙ ነው። ሲሻት ሸማኔውን አሸምና ብረት ቀጥቃጩን አንጥራ ቀርጻ አንጎራጓሪውን በግጥሟ ፈትሻ ራሷን በሁሉ ቦታ ትገልጣለች። የማያረጅ ውበት የማያልቅ ቁንጅና የማይደግ የማይነቅ ለዘመን የጠና የጥንት በጽንሰ አዳም ገና ከፍጥረት የፈሰሰ ውሃ ፈልቆ ከገነት። በጂጂ አባይ ውስጥ ጥበብ በቅኔ ታሽታ ራሷን በልኳ ሰፍታ ተገኝታለች። በጂጂ ዜማ ውስጥ የተገለጠው አባይ ቁጭትን አዝሏል። በግዝፈቱ ሀገር አክሏል። ደግሞም አልፎ ሄጅ ወርዶ ሳይቃኝ የማያርፍ ሰርክ ተጓዥም ሆኗል። ከተወለደበት ይልቅ ለበረሃው ሲሳይ ነው፣ ለሚጎበኛቸው ደግሞ ስጋና ደማቸው። ጂጂ ስለ አባይ ስታዜምልን አባይ ማናቀው ወይ አዲስ ነገር ሆኖ አይደለም፣ የነበረ ነው፣ የቀደመ ነው። እሷም እንደምትለው ከጥንት ከፍጥረት አዳም ጀምሮ የነበረ ወንዝ ነው፣ እናውቀዋለን። ጉዳዩ ምንድነው? አሁን እንዴት አርጋ መጣችሁ ነው፣ እንዴት አርጋ ሰጠችን ነው። ዛሬም ስንሰማው እኩል እንደ አዲስ አብረናት እናዜማለን። ኢቭን ለወንዝ የተዘፈነ እኮ አይደለም ይመስለን አይደለም፣ እንደ የዕለት ከዕለት ህይወታችን ውስጥ እንደሚገጥሙ ነገሮች ነው አብረን እኩል እንዘፍናለን። አይሰለቸንም። በኢትዮጵያ ውስጥ ሀገርን በመስራት ሀገርን በማጽናት በኔሽን ቢልዲንግ ውስጥ የሚጠቀሱ ሁለት አንኳር ነገር እናንሳ። አንዱ አድዋ ነው። አይበገሬነት የታየበት ማለት ሳይሆን ብቻ ሳይሆን በኢትዮጵያ አሰባሳቢ ገዢ ትርክት በመፍጠር ትልቅ አስተዋጽኦ ነው። ሁለተኛው አባይ ነው። እነዚህ ሁለት ነገሮች ሲነሱ ቀድማ የምትመጣ ከያኒ ነች፣ ቀድማ የምትመጣ ባለቅኔ ነች ጂጂ። ከሰከላ አባይ ተወለደ። ከስነ ፍጥረት ጅምር ቁልቁል ሲንከባለል ኖረ። በጥበብ ዜማ ውስጥ ይህ ውሃ ተውቦ ይበላል፣ ሲያሻም ደግሞ ይጠጣል። አባይ በረኸኛው መቀመጥ አይወድም። ተንጋሎ ዘውትር ስራ እንዳስቸኮለው ሀገሩን ጥሎ ይነጉዳል። የማያረጅ ውበት የማያልቅ ቁንጅና የሚለው መስመር ውስጥ ለዘመን እንዴት እንደጸና ከአዳም ውልደት ጀምሮ ከአዳም ፍጥረት ጀምሮ እንዴት ከገነት ፈሶ ምድርን ያጠጣ እንደነበረ ይሄ ሚታዊ በሆነ መንገድ የተቀመጠ ሐሳብ ነው ማለት ነው። ሁለተኛው ግን ቀጥለ ከዛ በኋላ ስትንደረደር በፖለቲካ ታሪክ ውስጥ የምታገኛቸው ሐሳቦችን ታስቀምጥበታለች ማለት ነው። የማያረጅ ውበት የማያልቅ ቁንጅና የማይደርቅ የማይነጥፍ ለዘመን የጸና ትለዋለች አባይ። አንድ ባለቅኔ የሚያስብለው አንድም ቃላትን የሚመርጥበት መንገድ ነው፣ አንድም ቃላትን የሚሰድርበት መንገድ ነው፣ የሚያዋቅርበት መንገድ ነው። በጣም የተመጠኑ ቃላት አስተዳደራቸው ግን ፍጹም ቆንጆ ማለት ውበትን የሚፈነጥቁ
እና በጣም ትንሽ ናቸው። እነዚህ ግን ትልቅ ሐሳብ ነው የተሸከሙ። በዓለም ላይ ምድራዊ የሆነ ነገር ሁሉ ጠፊ አላፊ ነው። ታዲያ ለምንድን ነው አባይ የማይነጥፍ የማያልቅ ቁንጅና ያብለን እንድናስብ እንድንመራመር ስትፈልግ ምን ትላለች? የፈሰሰ ውሃ ፈልቆ ከገነት ትለዋለች። የማያረጅ ውበት የማያልቅ ቁንጅና የማይደግ የማይነድ ለዘመን የጠና ከጥንት ከጽንሰ አዳም ገና ከፍጥረት የፈሰሰ ውሃ ፈልቆ ከገነት። ሰርክ ተጓዡ ከጅምሩ እስከ ዛሬው ቢነጉድም የተወለደባትን ግን አይለቃትም። ራሱን ሰው ቤት እግሩን ደግሞ በተወለደባት ቦታ ኑሮ ሀገርን ሳይለቁ በሰው ሀገር መኖር ጠባዬ ነው ሲል ለጂጂ በዜማዋ በኩል ሹክ ያላትም ይመስላል። አባይ ለጋሲ ነው በዚያ በበረሃ አባይ 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 ሙዚቃውን ያልሰማን ሰዎች ብንሆንና ከዛ ደግሞ መዘዘኛ ነው ሲሉ ዛሬም ድረስ ተጓዡን ያሙታል። ግርማ ሞገስ የአገር ጸጋ የአገር ልብስ ግርማ ሞገስ የሀገር ልብስ ነው አባይ ትላለች። ይሄ ቀላል አይደለም ባይዘው። ይሄ ነው አየህ ሰርክ ከሚታየው ሰርክ ከምናየው ነገር ውስጥ ፍልስፍናን ፈልቅቆ ማውጣት ለህይወት ትርጉምና ፍቺ መስጠት ማለት ይሄ ነው። የኢትዮጵያን ምድር ሁሉ ሚለው ላይ አጽንኦት ስጥበት ሚለውን አስተሳሰብ ሚለውን ሐሳብ ያዘችውና አባይ የሀገር ልብስ ነው አለች። የሀገር ልብስ ማለት ምን ማለት ነው? በኢትዮጵያ ውስጥ አንዱ አሰባሳቢ ገዥ ትርክት የሚሆነው አባይ ነው። አይዘው የኢትዮጵያን ምድር ሁሉ ይክባ። እኛ መክበቡን የጂኦግራፊውን መክበብ አይደለም እያወራች ያለችው። ጂጂ እዚህ ጋር ስለ ኔሽን ቢውልዲንግ ነው እያወራ ያለችው። የበረሃ ሲሳይ ነው። አንድ መልኩ ኩራት ነው፣ ክብር ነው። አንድ መልኩ ደግሞ ቁጭት ነው። የበረሃ ሲሳይ ቁጭት አይደለም። አሁን ጂጂ ዜማ ውስጥ ስትሰማው የበረሃ ሲሳይ የምትላትን ቃል ስትሰማት ከሁለት አንፃር ማየት ትችላል። አንድ ከዛኛው ቤት አንፃር ታየዋለህ። አንድ ከኛ ሳይድ ሆነ ስታየው ለነዛ ሲሆን በረከት እኮ ነው። ለኛ ሲሆን እኔ ቁጭቱ ነው የሚያደላብኝ። ዜማውንም ስማ ውስጥ እሷ የምትልበት እንዲህ ዘለግ ጋር የምትሄድበት ነገር እኔ ቁጭትነቱ ያመዝንብኛል። ይሄን አባይ እንዳልኩ አንድም ግርማ ሞገስ ነው፣ በረከት ነው፣ ጸጋ ነው። አንድም ደግሞ ያጣ ነው ያለ ነው ከኛም ቸልተኝነት ከምንም በለው ብቻ ቁጭት ነው ውስጡ ያለው። ተራብን ተጠማን ተቸገርን ብለው አንተ ወራጅ ውሃ ቢቀር ውሃ ሰማ ምን አስቀምጣል ከግብጾች ከተማ። ግጥሞቿን እኔ በሁለት መንገድ አያቸዋለሁ።
አባይ ለኛ ጸጋ ነው። ታዲያ ኪነት ተውቦ በጂጂ አባይ ውስጥ ቅኔ መሳይ ከጅምር ጽንሰቱ የሚንጎራደድ አባይ ተንጋሎ ይታያል። ሲጓዝ የማይደነፋው አባይ ኩለል ብሎ ቁልቁል ከሀገሩ ሹልክ የሚለውን ናይል በውስጡ እየዋኝን በረሃውን እየዳከርን ከድንጋዩ እየተላተምን ተጉዘን እንዳስሰዋለን። አንዳንዴ የስነ ጥበብ ስራ የተፈጥሮ አካሄዱን ይከተላል። ለምሳሌ አባይ ሲባል አንተ ጋር ምን እንደሚመጣ ያ የሚደነፋው ውሃ፣ ያ እየዘለለ የሚሄደው ውሃ፣ ያ በየቦታው አፈሩንም ጉቶውንም ምኑንም የዛቀ እንትን እያረገ የሚሄደው ውሃ አይደለም አእምሮ ላይ የሚመጣ። ስለዚህ ሙዚቃ ስታስብ ይሄ ሪትም ነው የሚመጣልህ፣ በደንብ ቴምፖ ያለው የሚገጭ የሚመታ ነገር። ግን በጣም በሚገርም ሁኔታ የጂጂ አባይ ከዚህ የወጣ ነው አይደለ? ልክ ረጋ ያለ ውሃ እንደ የሚፈስ አይነት ስሜት ያለው ሙዚቃ እኮ ነው የሰጠችው። ይሄ ባይሆን ቅርጿና ማስተላለፍ የፈለገችው መንገድ አይንሰላሰልም ነበረ፣ ሁባሪ አይኖረውም ነበረ። እሷ ግን አባይን ስትገልጸው ከዛ አስወጣችንና እኛን ረጋ አብሎ የሚፈስ ውሃ ውስጥ አረገችው። አባይ የወንዝ ውሃ አቱን እንደሰው ያለች አባይን ወደ ማናገር ነው የምትመጣው። ቀጥታ እሷ ናት ኤክስፒሪየንስ የምታረገው፣ ወይም እኛ ነን በለው። ከአባይ ጋር ነው ንግግር የምትገባው። ትቀርባለች። መጀመሪያ ራቅ ብላ ነበር ምልከታዋ፣ አሁን ትቀርብና አባይን ምናናግረው እሱ የሚያዳምጠን አይነት ስሜት ትፈጥርልናለች። ግርማ ሞገስ የሚለው ቃል ይደጋገማል። የሀገር ልብስ የሚለው ቃል ይደጋገማል። የተደጋገመበት የራሱ አጽንኦት መስጠት የፈለገችው ጉዳይ ስላለ ነው። ያ አጽንኦት መስጠት የፈለገችው ጉዳይ አባይ ከወንዝም በላይ ነው። አባይ ከጀነት የፈሰሰ ውሃ ነው። እሱ ዘላለማዊ ነው። እሱም ስለሆነ ትልና ደግሞ ለዘመን የጸና ነው ትላለች። ልብ አድርግ፣ በዘመን የጸና አይደለም ያለችው። በዘመን ቢሆን ኖሮ ለአንድ ዘመን የጸና ይሆን ነበር የአባይ ጉዳይ። የአባይ ጉዳይ ለዘመን የጸና ነው ትላለች። ላለፈውም ለሚመጣውም ላለውም እንዲሰራ ፈልጋ ነው አይዘው። በጂጂ አባይ ውስጥ ግጥም ይሸመናል፣ ዜማ ይደወራል። ይህ ሁሉ ተዋህዶ ሰፊ ነጭ ፈትል ሀገርን በውስጡ የያዘውን አባይ ከነግርማው እናየዋለን። በጥበብ ቋንቋ ቁና ሙሉ የተባለለት አባይ በጂጂ ዜማ ውስጥ ራሱን በስንኞች ከፍ አድርጎ ገልጧል። ተመራማሪው የውሃ ፖለቲካ ተመራማሪው የውሃ ጉዳዮች ተመራማሪው ሊቅ ተፈሪ መኮንን የሚባሉት ሰውዬ ምን ይሉናል? በአባይ ተፋሰስ ውስጥ የሚገኙት የባሮ አኮቦ፣ የተከዜና የአባይ ወንዞች እነዚህ ተፋሰሶች አብዛኛውን የኢትዮጵያ ምድር ይሸፍናሉ ይላሉ እሳቸው። አንዳንድ ጊዜ አባይ ጎጃምን ነው የሚከበው ወይስ ኢትዮጵያ ነው ወይስ መነሻው ምንድነው የሚሉ አንዳንድ ነገሮች አሉ። ነገር ግን በተፋሰሱ ውስጥ ስታየው ምናልባትም ይሄ ሪቶሪክ ይሄ ሐሳብ ገዢ ሆኖ ታገኘዋለህ ማለት ነው። ስለዚህ የእጅጋየሁ ሐሳብ እነዚህ ነገሮች በሙሉ ጠቅልሎ በሶስትና በአራት መስመር ውስጥ ታገኘዋለህ ማለት ነው። የማያረጅ ውበት፣ የማይደርቅ ቁንጅና፣ የማያልቅ የማይነጥፍ ከዘመን የጸና ይሄ የኢትዮጵያ መልክ አይደለም። የኢትዮጵያ ብንወስዶ አይሆንም፣ ኢትዮጵያን አይገልጽም፣ አይወክልም ነው እኮ። ስለዚህ አባይ መልክ የኢትዮጵያ መልክም ሆኗል እያለን ነው። ይሄን ብቻ አይደለም፣ የበረሃ ሲሳይነቱስ የኢትዮጵያ መልክ አይደለም፣ የኢትዮጵያ መገለጫ አይደለም ነው ምለው እኔ። ስንቱን በረከታችንን ስንቱን ጸጋችንን አሳልፈን ሰተናል አይደለም ወይ? ባክኖብን የቀረ ወይም የበይ ተመልካች የሆንበት ነገር የኛ መገለጫ አይደለም ነው። አየ የማያረጅ ውበት እያደር ትኩስ የሆነው ለተጓዡ ጊዮን ስያሜው ነው። በግጥሙ ውስጥ ዜማን ሸክፎ እንዳሻው ሲንሸራሸር ይታያል። በዜማ ውስጥ ለሀገሩ እጅ ሳይሰጥ የቀረውን አባይን
እያሞካሸን ደግሞም ተቆጭተንበታል። ለምሳሌ በየስነ ቃላችን በባህላዊ ሙዚቃዎቻችን ስለ አባይ የተዘፈነው ቁጭት በሙሉ ስታመጣው ቆጨይ ግን የሚል ነገር አልሰማንም። እንትኑ ውስጥ ሙዚቃዋ ውስጥ እንደ እሷ ባለቅኔ ናታ ትመርጣለች፣ ግን በሐሳቧ በገለጸችበት መንገድ ግን ቁጭት እንዳለ ግን መመልከት ይቻላል። በሌላኛው ገጹ ደግሞ የጂጂ አባይ ከቁጭት ወጥቶ ለትውልዱ መልስ የሰጠበት ዘመን ዛሬ መጣ። በትውልዱ ልቦና ውስጥ ሲንከባለል ኖሮ እጅ የሰጠበትን ዘመን ተፈጠረ። ዜማዎች፣ ግጥሞች ያለፉትን ዘመናት በመብሰልሰል በሁሉም ኢትዮጵያዊ ጓዳ ተንጎራጎሩ። ያኔም ከብዙ ዜማዎች መካከል ዘረብዙ አባይ ዳግም ተወለደ። ዋሴ ዋሴ በህብረ ኢትዮጵያውያን አንድነት ተዜመ። ዋሴ ማለት ባንዲራችንን ዋስትና አባይን ምልክታችን አድርገን አባይ ዘረ ብዙ ነው፣ በዛ ሐሳብ ውስጥ ሆነን እንስራ በሚል መነሻ ዜማና ግጥሙን የሰራሁት እኔ ነኝ። ከዛ ሁሉም ብሔረሰብ የቲሙ አባላት የደቡብ ኢትዮጵያ ሙዚቀኞች መስራች አባላት በቋንቋቸው ኢትዮጵያዊነትን እንዴት ይገልጡታል የሚለው ሐሳብ ሁሉም ከወሰደ በኋላ በገባው ልክ ሁሉም በየራሱ ዜማ በየራሱ ለዛ በራሱ ቋንቋ በሚገርም ሁኔታ ገለጠውና ያንን አቀናጅቶ ሙዚቃ የማድረግ ስራ ሰራን። እኛም የራሳችን ድርሻ መወጣት አለብን በሚል ዋሴ ዋሴ የሚል ዜማ ተመስርቶ ሁላችንም በምንችለው ቋንቋ አሁን እኔ እዛ ውስጥ ትንሽ ነው ያልኩት አይደል፣ ግን እዛ አካባቢ ላለ ሰው ትልቅ መልእክት አለ። ዋሴ ዋሴ ስንሰራ አንድ ትልቅ በውስጣችን ያው ደቡብ አካባቢ እንደምታውቀው በብዛት ኢትዮጵያዊነት ላይ አይደራደሩም ነው። ያኛን ስናደግም ደግሞ ስለ አባይ ብዙም ጊዜ በልጅነታችንም አባይን ያዘምን ያደግነው በቋንቋችንምና ደግሞ ወደዚህ ሙያ ስገባ ያው እንደ ባለሙያ እንደ አካባቢ ተወላጅም እንደ ሀገሪቷ ልጅም መስራት ያለብን ነገር የራስ ግዴታ አለ። አሻራ አገራዊ ማንነት ላይ አሻራ መጣል ከባድ ነውና በሳሱ የነበረው ህብረት ደስ ይላል። ቀረጻው ከኦሞ ወንዝ ነው። አሁን አባይ ሆኖ የተቀረጸው ኦሞ ወንዝ ነው። ከኦሞ ወንዝ ወደዚህ አሻጋር ዳውሮ ላይ የተወሰነ ጊዜ ቆየን። አንድ ሳምንት ነው ምናምን ቀረጻ ላይ ቆየን። ከዛ በኋላ እንደተባለው ሁሉም እንደምናገሩት ብው ብሎ ወጣ ዘፈኑ ወጣ። ኢትዮጵያንም አስጠራ። ዘፈኑ እንደዚህ ይገናል የሚል ግምት አልነበረኝም። መጀመሪያ በዛል እና በኢትዮጵያ ውስጥ እንደዚህ 13፣ 14፣ 15 ዘፋኝ አንድ ላይ ተዋህዶ ሲሰራ አይታወቅምና እኔ መጨረሻ ላይ እንደው ድምጽ ገባው ትንሽ ባይዜ በአገር ደረጃ የሚሰሩ ነገሮች ሲሰጡ ኃላፊነት ነው። ትንሽ ከበድ ስለሚል ያው ያስጨንቃል። ዞሮ ዞሮ ቢያስጨንቅም ግን ያው ሰርተነዋል። ሞር ደግሞ ትልቅ ሚና ነበረኝ እኔ በተለይ ዜማዎችን ለማስተካከል አይዲያ ነው የተነሳው። ዜማ ምንም ነገር የለም ነበረ። ዜማውን ለመስራት ደግሞ አንድ ዜማ ለመስራት ቀላል ነው። አንድ አይነት ዜማ ወይም ለአንድ ሰው የሚሆን ዜማ ሰርቶ እንትን ማለት ይቀላል። ግን ሰው ሲበዛ ዜማ በዛ ሰዎች ሲኩዌንስ ማስተካከል ይከብዳል። እዛኔ አብዛኛው ደቡብ ኢትዮጵያ ሙዚቀኞች ማህበር አንተዋወቅም፣ አንዱ አንዱን አይተዋወቅም። የመፈላለጉም አብሮ የመስራቱም ጉዳይ አለ። ከዛም በኋላ ከወንዴ በኩል ነው የመጣው። በዛ በኩል የመጣውን ነገር ደግሞ እንደ የደቡብ ኢትዮጵያ ሙዚቀኞች ማህበር በሚል ወደኛ መጣ። ከዛ በመመካከር ነው ያሳደግነው። ዋሴ ዋሴ በሙዚቃ ጎራው ለተቆጨው ኢትዮጵያዊ ትልቅ ንቅናቄን የፈጠረ ዜማ ነው።
ህብር ኢትዮጵያውያን ባሉበት ጥግ እስከ ጥግ ከማንም ጥገኝነትን ሳይጠይቁ አባይን ለሀገሩ ልማት እንዲውል በማድረግ ሁሉም የድርሻውን እንዲወጣ ዋሴ ዋሴ ዜማ አነቃቃ። እናት ጉልት ቸርችራ ከራሷ ድብቃ በመሐረቧ የቋጠረችውን ለአባይ እንድትል ዜማው በየቋንቋው ገብቶ ዘረብዙነቱን አባይ በሙዚቃ ውስጥ አሳይቷል። ሙዚቃ ቅንብር ላይ የመጀመሪያውን ድርሻ የወሰደው ካሙዙ ነው። ካሙዙ ካሳ ነው። ከዛ በሁለተኛ ደረጃ ጊልዶ ካሳ ነው። ሶስተኛ ደግሞ ስማገኘው ነው። ሶስቱ በጣምራ ነው። ሁሉም እንደ ኖርማል የአንድን ሰው ሙዚቃ አንድ ሰው ብቻውን ያቀናብራል ይሰራል። የዋሴን ግን ሁሉም ነው የተጠበቡበት የተጨነቁበት። እትት የረኮኖ አባይ አናንከራ ፈጨ ያሞንቶ ኤዳም ዘካይዳቀ ኢትዮጵያ ድን ወላህ ማትኮም ወይሰደ ኢባብ እንዳኩ ጩባበን ጋዳንዳ ድርሞ ነክሽ ዳንዳ ነከኔደ ያሰውይቲ እቺናት ያልኩት ውስጥ እዚህ ውስጥ ምን ምልክት አለው? አባይ እንግዲህ ከዚህ በፊት ሩቅ አለ ሰው አያውቀውም። አሁን ኢትዮጵያ ውስጥም ሆነ ጫፍ ላይ ወይም የሆነ ቦታ ሆነ አታውቀውም። አባይ ትልቅ አቅም እንዳለ ከዚህ በፊት ምን ሲያደርግ እንደነበረ አፈር ለም አፈር ይዞ ሲሄድ እንደነበረ አሁን ይሄንን መገደብ የሚቻለው ኢትዮጵያ ሕዝብ አንድ ሲሆን አባይ ተገድቦ ድህነታችን ኢትዮጵያ ደሃናት የተባለ ያለውን ነገር ሊያጠፋ ስለሆነ አጠገቡ ያለ ሰው ብቻ እንዳይመስላችሁ የኔም ነው። ስለዚህ የእያንዳንዳችን የአርብቶ አደርም ሆነ የአርሶ አደሩ የጋራ ሀብት ነው። የፈለገ ልዩነት ቢኖረን የጋራችን ነው የኔ ነው ብላችሁ ተነሱ የሚል ምልክት ነበር። ሁሉም በየቋንቋው እንደዚህ ብሎ ነው የሰራው። ለዋሴ ያው ለአባይ በጣም በሰዓቱ እንግዲህ ህዝብ ሞቢላይዝ ማድረግ ስላለብንም እኛም የራሳችን አስተዋጽኦ ማበርከት ስላለብን ማህበር መስርተን ነበር። ለዛውም ደቡብ ኢትዮጵያ ሙስሊም ማህበር የሚለው ሐሳብ እኛን በማደራጀትም ጭምር ዋጋ የከፈለ ወንድዬ ኮንታ ነው። ይሄን ዋሴ ዋሴ ግን በሚገርም ሁኔታ እየቸገረንም ቢሆን ተፍጨርጭረን ይሄን ስራ ሰርተናል ማለት ነው። አይተህ ከሆነ የብሔር ብሔረሰቦችን ስሜት የያዘ አይመስልም ዘፈኑ ማለት ነው። እንደ አንድ ወደ አንድ አምጥተነዋል። ወደ አንድ ያመጣነው እንዴት ነው? አሪፍ ልጆችም ስላሉ በዜማ በኩልም ተጨንቀናት ሲወጣ ደግሞ የሚያስተካክሉም አቀናባሪዎች ባይዜ ሶስቱም ነበሩ። ስማገኙ ሳሙኤል ነበረ፣ ካሙዙ ራሱ ነበረ፣ ጊልዶም ነበረ። በዋነኝነት ጊልዶ እነዚህ ልጆች ደግሞ የደቡብን ቴስት ለማሳመር በጣም የተዋጣላቸው ስለሆኑ ወደ አንድ ለማምጣት ብዙም አልተጨነቅም። ሁሉም በገባው ልክ ነው ለሀገር ፍቅር የሚገባውን የሚሰጠው። ልክ እንደዛ ሁሉም ብሔረሰብ ኢትዮጵያን መግለጽ በፈለጉበት በገባቸው ልክ ማለት ነው። የጎምታ አረዳድና የሐመር ልዩነት ሊኖረው ይችላል። የሸካ ልዩነት፣ የየም ልዩነት ሊኖረው ይችላልና ያንን ውበት ግን ሁላችንም በተለያየ መንገድ ኢትዮጵያን ፕሬዘንት ብናረግም ብንገልጽም በተለያየ መንገድ ሐሳባችንን ብንገልጽም ግን ዞሮ ዞሮ ኢትዮጵያ የሚለው ዋሴ ባንዲራ የሚለው ላይ ነው መጥቶ ንክት የሚያደርገው ማለት ነው። ሙዚቃው ከተሰራ በኋላ ሁሉም ሰው አልቅሷል። ሁለተኛ ደግሞ ስለ አባይ በቃ የኛ ነው የሚለው ስሜት ወደውኑ ነው በሰው ውስጥ ገባው። ከዛ አልፌ ወደ ክልላችን ስንመጣ የትልልቅ የክልል አመራሮች እዚህ አዲስ አበባ የሚኖሩት የቤታቸው ድረስ ጠርተው ሙዚቃን ባየ ቁጥር ያለቅሳል። ያን የነበርነው ሙዚቃ ቲሙ እስከዛሬ ይዞ እየቀጠለን አለውና እዛን የህብረተሰቡ የተረዳው በጣም በሚገርም ሁኔታ ምክንያቱም ውስጥ ያለው መልእክት ለካ እንዲህ አይነት ብዙ ብሔር ብሔረሰቦች በጆሮ ብቻ ከሚሰማ ሙዚቃው ላይ አይቶ ራሱ ይጠይቁ ነበር። ይሄ የት ነው ሲባል ይሄ የም ነው፣ ይሄ የት ነው ሲባል ይሄ ወላይታ፣ ይሄ የት ነው ሲባል ይሄ እንደዚህ ነው እያለን ስናስረዳ ኢትዮጵያ እንደዚህ ነን እንደኛ ብዙ ነን። ስለዚህ በቃ በጣም ብዙ ሀብት የሰው የተለያየ ባህል እንዳለ በመረዳታቸው የፈጠረም ተጽዕኖ በጣም ቀላል የሚባል አይደለም። የህዝቡ አቀባበል ለሙዚቃ ያላቸው ስሜት
በተለይ ለአባይ ለዓላማው ያላቸው ስሜት በጣም ከባድ ነበር። ወደኛ አካባቢ በተለይ ጎፋ ላይ የነበረው አቀባበል ስሜት በስኬቶ ላይ የነበረው ነገር በጣም ከባድ ነው። ወደ ጋሞ አካባቢ ላይ ያለው ነገር እጅግ በጣም የሚያኮራ ነው። ሙዚቃው እጅግ በጣም ተቀባይነት አግኝቷል። በተጨማሪ ደግሞ ዋንጫውም በየክልሉ በየወረዳው እየዞረ በየብሔሩ እየዞረ ነበርና በጣም የሚያኮራ ደስ የሚል ለኔም ታሪክ ስለሆነ እጅግ በጣም አኩርቶኛል። በጣም አባይን ስንሰራ በየአይነት አንድ እንጀራ ለሁለት እየበላን እና አንድ አልጋ ላይ ለሁለት ምናምን እየተኛን ብር ስላልነበረን ማህበሩን ከተመሰረተ ገና አዲስ ስለነበርና የመጀመሪያ ስራችን ነው ዋሴና ትላልቅ የምንላቸው ሰዎች ዝቅ ሲሉ ሌሎቹ ይደነግጡና ወደ መታዘዙት እነሱም ስራቸው ላይ ፎከስ ወደ ማድረግ ነገር ይመጡ ነበርና ትልቁ ሚና ተጫውተዋል። ብቻዬን እኔ ከመሄድ ብቻዬን ከምሰራ ወንዴ በተናጠል ወይ ክፍሌ በተናጠሉ ከሚሰራ ከአንዳችን ላይ አንዳችን ስንደመር ሁለት ሶስት እያለን ስንሄድ አንዳችን የአንዳችንን ክፍተት በመድፈን አንዳችን ለአንዳችን ውበት እንሆናለንና አቅምም እንሆናለን በሚል የህብረት ነገር ገብቷቸው አብረውን ብዙ ዋጋ ከፍለዋልና በዚህ አጋጣሚ አመሰግናቸው እወዳለሁ። ወደ 10 ዓመት ወታደር ቤት አገልግያለሁ። ያንን ነገር ያንን ቤት ካየህ ደግሞ የሆነ ህመም ያማሃል። ለሀገር ስትል ለሀገር ሲባል የሚደረጉ ነገሮች ቀላል አይደሉምና በተለያየ አቅጣጫ የሚመጡ ነገሮች ደስታዋ ደስታዬ ነው፣ ህመሟ ህመሜ ነው። እንደ አንድ ባለሙያ ደግሞ ይሄንን ከሚያደርጉ ሰዎች አጠገብ ሆኜ አብሬ በመስራቴ እድለኛ ነኝ። የታሪክ ተቋዳሽ በመሆኔ ደግሞ ከደስታ ውጭ ምን ይመጣል? ይሄ እኮ እድለኝነት ነው። አባዮ ኖች ማጮኔና ጌጭቴ ቢክቲ ኖኖ ቤኪቴ ቤኪቴ ወ አባዮ ኖች ቡኔ ደኔሻዎ እንደ ኪትኖ ሽታቼ ሽታቼ ጋዎቲ ጅጎንዴ ቀዮ ጉብቾ ዋያዌ አባዮ ይላል። አባይ ግድባችን መረቅ ነውና ለኔ ትልቅ ታሪክ ነው። ለአካባቢዬ ትልቅ ታሪክ ነው። ለቋንቋው ለዘፈንኩበት ቋንቋ ለጎፍኛ ቋንቋ ራሱ ትልቅ ታሪክ ነው። ለጎፋ ማህበረሰብም ትልቅ ታሪክ ነው። ለሚያውቁኝም ለማውቃቸው ለኔ ትልቅ ኩራትም ስለሆነ እጅግ በጣም ኩራት ይሰማኛል። በኩራት ነው ማወራውና ስለሰራውም ስለለፋውበትም የኔም ሀብት ስለሆነ የኔን ነገር ስላረኩ ለኔው የኔን ነገር ስላረኩኝ በጣም እጅግ በጣም ደስ ይለኛል። የዛሬው ኢትዮጵያዊ አድዋን በዘመኑ አገኘው። ጦርና ጎራዴውን ሰቅሎ ትልቅ